ሰላም እንዴት ናችሁ? ዛሬ ከሰዎች ጋር እንዴት መግባባት እንደምንችል ከጠብታ ማር እንወስዳለን። ትረካውን ሰብስክራይብ አድርጉ ይጀምሩት። የሆነ ጊዜ ላይ የአደራ ደብዳቤ ለመላክ ፖስታ ቤት ሰልፍ ይዤ ሳለ ደብዳቤዎችን የሚመዝነውና የሚመዘግበው ሰው ስራው እንደሰለቸው ተመለከትኩ። ሁልጊዜ ፖስታ መመዘን፣ ተገቢውን ቴምብር መስጠት፣ ገንዘብ መቀበል፣ ደረሰኝ መስጠት፣ ስራው ከአመት አመት ይህ በመሆኑ ሊሰለች ይገባል። ስለዚህም ለራሴ እንዲህ አልኩት፣ ያ ሰውዬ እንዲወደኝ ለማድረግ እሞክራለሁ። እንዲወደኝ ለማድረግ ደግሞ ስለኔ ሳይሆን ስለሱ አንድ መልካም ነገር ጣል ማድረግ እንዳለብኝ ያውቅ ነው። ሰውየው ላይ ከልቤ እንዳደንቀው የሚያደርግ ምን ጥሩ ነገር አለ? ይህ ጥያቄ አንዳንድ ጊዜ ለመመለስ አስቸጋሪ ነው፣ በተለይ የማናውቃቸውን ሰዎች የሚመለከት ከሆነ። ነገር ግን ያን ዕለት ቀላል ሆኖ ተገኘ። ሰውየው ላይ የማደንቀው ነገር ወዲያው ታየኝ። ሰውየው የኔን ደብዳቤ ሲመዝን ከልብ በመነጨ አነጋገር እንዳንተ አይነት ጸጉር ቢኖረኝ እንዴት ደስ ይለኝ ነበር አልኩት። ደንገጥ አለና ቀና ብሎ በፈገግታ እየተመለከተኝ፣ አረ እንዲያውም እንደ ድሮ አይደለም አለ በትህትና። በጣም ቆንጆ ነው ብዬ አረጋገጥኩለት። እጅግ በጣም ተደሰተ። ሁለታችንም ደስ እያለን ጥቂት ተጨዋወትንና ስንለያይ እንዲህ አለኝ፣ ጸጉሬን የሚያደንቁ ብዙ ናቸው። ያን ዕለት ያ ሰው ወደ ምሳው የሄደው በደስታ ሰክሮ በአየር ላይ እየተንሳፈፈ ነበር ማለት እችላለሁ። ማታ እቤቱ እንደደረሰ ለሚስቱ ይህን አጋጣሚ እንደሚነግራት አልጠራጠርም። እቤቱ እንደገባ መስታወቱን እየተመለከተ እንዴት አይነት ቆንጆ ጸጉር ነው እንዳለ ተማመናለሁ። ይህንን ታሪክ ለሰዎች ነገርኳቸውና ከመካከላቸው አንዱ እንዲህ ሲል ጠየቀኝ፣ ከሰውየው ምን ለማግኘት ስለፈለክ ነው እንደዚህ ያልከው? ምን ነበር ለማግኘት የፈለኩት? ምን ለማግኘት መሞከሬ ነበር? የሚያስጠላ ራስ ወዳድነት ሰፍኖብን ምንም ደስታ የማናፍቅና ጥቅም ካላየን በስተቀር ሰዎችን በማድነቅ ያንን ደስታ ወደ ሰዎች የማናስተላልፍ ከሆነ ከማይቀርልን ውድቀት ላይ እንደርሳለን። በበኩሌ ከዚያ ሰው አንድ ጥቅም አግኝቻለሁ። ያም በገንዘብ የሚለካ አይደለም። ደስታ ሰጠሁት፣ ውለታ ጣልኩበት። እሱ ግን ውለታውን ለመመለስ መንገድ አልነበረውም። ውለታ ሳይጠብቁ ውለታ እንደመጣል የሚያስደስት ነገር የለም። በዚህ አይነት ያገኘኸው የእርካታ ስሜት አጋጣሚው ካለፈ በኋላ ለረጅም ጊዜ ቦግ እያለ ሲያስደስትህ ይኖራል። ስለ ሰው ልጆች ጸባይ አንድ ሁሌ የሚሰራ ህግ አለ። ያንን ህግ ብንከተል ወይም ለዚያ ህግ ብንገዛ በአብዛኛው ችግር አይገጥመንም። እንዲያውም ያ ህግ በተገዛንለት ቁጥር ስፍር የሌላቸው ጓደኞችንና ቋሚ የሆነ ደስታን ያጎናጽፈናል። ለዚያ ህግ ባንገዛ ደግሞ መጨረሻ የሌለው ችግር ያጋጥመናል። ህጉ ደግሞ እነሆ፣ ሁልጊዜ ሌላ ሰው የተፈላጊነት ስሜት እንዲሰማው አድርግ። ከዚህ ቀደም እንደጠቀስነው ፕሮፌሰር ጆን ዲዊ ተፈላጊ የመሆን ምኞት በሰው ልጅ ተፈጥሮ ውስጥ የሚገኝ ከፍተኛ ገፈት እንደሆነ ይናገራሉ። ፕሮፌሰር ዊሊያም ጄምስም እንዲህ ይላሉ፣ በሰው ልጅ ተፈጥሮ ውስጥ ዋናው ነገር በሌሎች የመሞገስ ጉጉት ነው። ከዚህ በፊት እንዳመለከትኩት ይህ ስሜት ነው ከሌሎች እንስሳት የሚለየን። ይህ ስሜትም ነው ለስልጣኔና ለእድገት ምንጩ። ዘወትር በምታገኛቸው ሰዎች ዘንድ ተቀባይነት እንዲኖር ትፈልጋለህ? ችሎታህን በትክክል ሰዎች እንዲገነዘቡልህና በአካባቢህ ተፈላጊ መሆንን እንዲያውቁልህ ትፈልጋለህ? ተራና ከአንገት በላይ የሆነ ሽንገላ መስማት አትፈልግም ይሆናል። ከልብ ለመነጨ ሙገሳ ግን ትጓጓለህ። ጓደኞችህና አብረውህ የሚኖሩ ሰዎች ቻርልስ ሸዋብ እንዳለው ከልባቸው መቀበልና እንደተሰማቸው
ማድነቅ የሚችሉ እንዲሆኑ ትመኛለህ? ሁላችንም እንፈልጋለን። ስለዚህም ወርቃማውን ሕግ ተከተል። ሰዎች እንዲያደርጉልን የምንፈልገውን እኛም ለሌሎች እናድርግ። የት መች እናድርግላቸው? መልሱ ይኸውና፣ ሁልጊዜም የትም ቦታ። ለምሳሌ አንድ ቀን የአንድ ባለስልጣን ቢሮ የት እንደሚገኝ እንግዳ ተቀባዩን ጠየቅኩት። ቆንጆ የደንብ ልብሱን ግጥም አድርጎ በኩራት መልክ ቃላቱን እየተጫነ እንዲህ ሲል መለሰልኝ። ቢሮአቸው 18ኛ ፎቅ 1816 ቁጥር። ወደ አሳንሰሩ እየሮጥኩ ሄድኩ፣ ግን ድንገት ቀጥ አልኩ። ወደ እንግዳ ተቀባዩ ተመልሼ ጥያቄን የመለስክልኝ አስደናቂ በሆነ መንገድ ነው፣ ግልጽና ትክክልም ነው፣ እንደ ሰዓሊ ነው ቁጭ ያደረክልኝ። ይሄ ደግሞ የተለመደ አይደለም እና እንዲህ አይነት ሰራተኛ በመሆንህ ደስ ይበልህ ልልህ ነው የተመለስኩት አልኩት። በደስታ እየተፍለቀለቀ በመልሶቹ መካከል አረፍ ይል የነበረው ለምን እንደሆነና እያንዳንዱን ቃል ለምን እንደተናገረ አስረዳኝ። የተናገርኳቸው ጥቂት ቃላት የመንፈስ ኩራት ሰጡት። ይህን ተናግሬ ወደ 18ኛው ፎቅ ስገሰግስ በሰው ልጆች ደስታ ላይ አንድ ጠብታ እንደጨመርኩ ሲሰማኝ ደስ አለኝ። ይህን ትምህርት በስራ ላይ ለማዋል አምባሳደር ወይም የህዝብ ግንኙነት ኃላፊ እስክትሆን መጠበቅ የለብህም። በየቀኑ ተአምር ልትሰራበት ትችላለህ። ለምሳሌ ምግብ ቤት ገብተህ ቀይ ወጥ አዘህ ክትፎ ቢመጣልህ ይህንን አላዘዝኩም ብሎ ከመቆጣት ይልቅ ረጋ ብለህ ሳስቸግርህ ቅር ይለኛል፣ ሆኖም ከክትፎ ይልቅ ቀይ ወጥ ይሻለኛል፣ ያዘዝኩትም እሱን ነበር ብትል አሳላፊው ነበር እንዴ ግድ የለም ይለወጣል ይልሃል። አክብሮት ስላሳየኸውም ይደሰታል፣ ያከብርሃልም። ሳስቸግርህ ቅር ይለኛል፣ ይህን በማድረግ ብትረዳኝ፣ እባክህ ይህንን ብትረዳኝ ቅር ይልሃል፣ አመሰግናለሁ። እነዚህን የመሳሰሉ አጫጭር ሐረጎች የዕለት ከዕለት ኑሯችንን ሊያሻሽሉልን ከመቻላቸውም በላይ የጨዋነት ምልክቶችም ናቸው። ከአንድ ጃፓናዊ የተሻልክ መስሎ ይሰማሃል? ይሰማ ይሆናል። በእውነቱ ግን ጃፓኖች ደግሞ ከአንተ የተሻልነን ብለው ያስባሉ። እንዲያውም አንድ ጊዜ አንድ ወግ አጥባቂ ጃፓናዊ አንዲት ጃፓናዊት ወይዘሪት ከአንድ ፈረንጅ ጋር ስትደንስ አይቶ በቁጣ ሲገነፍል ታይቷል። በህንድ ውስጥ ከሚገኙ ሂንዶች እበልጣለሁ ብለህ ታስባለህ? እንዲህ ማሰብ መብትህ ነው፣ ግን በሚሊዮን የሚቆጠሩ ሂንዶች ደግሞ ካንተ እጅግ የላቁ መስለው ይታያቸዋል። ስለዚህም የረከሰ ነው ብለው ስለሚያስቡ እቤትህ የበሰለ ምግብ እንኳን ለመቅመስ ይጠየፋሉ። እያንዳንዱ ከሌሎች ነገሮች የመብለጥ ስሜት አለው። ወኔና አርበኝነትን፣ ጦርነትን የሚያመጣው ይህ ስሜት ነው። ሐቁ ግን የምታገኘው ሰው ሁሉ በአንድ መንገድ ካንተ የበለጠ ሆኖ ይሰማዋል። ስለሆነም ለስለስ ባለ መንገድ ተፈላጊ መሆኑንና ይህንንም ከልብህ እንደተረዳህለት መግለጽ ከሰውየው ጋር ልብ ለልብ ለመገናኘት የሚረዳ ፍቱህ መንገድ ነው። ኤመርሰን ያለውን አስታውስ። የማገኘው ማንኛውም ሰው በአንድ መንገድ ከኔ እንደሚበልጥ አውቃለሁ። ስለሆነም አንድ ነገር ከሱ እማራለሁ፣ ስለሱም ለማወቅ ይረዳኛል ብሏል። የሚያሳዝነው ነገር ግን አብዛኛው ሰው ያለው ዕውቀት በአንዳንድ ጉረኞች አባባልና ነቀፋ ይዋጥና እኔ ለዚህ ስራ ብቁ አይደለሁም የሚል ስሜት እንዲያድርባቸው ያደርጋል። ሊያቆጠቁጥ የሚችል ውስጣዊ ችሎታቸውን የውጭው ጫጫታና ግርግር፣ ትዕቢትና ተጽዕኖ ያጠፈዋል። እነኚህን ሰዎች ኑሮ ታቅለሸልሻቸዋለች። ተንቀሳቃሽ ስዕሎችን ለመግለጽ የሚያገለግለውን ፊልም የፈለሰፈው ጆርጅ ኢስትማን ነው። ይህ ሰው ብዙ ሀብት የነበረውና የታወቀ ነጋዴም ነበር። ይህን ሁሉ ያከናወነ ሰው ቢሆንም እንደኔና እንዳንተ ለትንሽ ውዳሴ ይጓጓ ነበር።
ለምሳሌ ከአያሌ ዓመታት በፊት ኢስትማን የሙዚቃ ትምህርት ቤትና ለእናቱ መታሰቢያ ደግሞ አንድ ቲያትር ቤት ያሰራ ነበር። ጄምስ አዳምሰን የተባለ የአንድ ወንበር ፋብሪካ ስራ አስኪያጅ የሆነ ሰው ለቲያትር ቤቱ ወንበሮች ለማቅረብ ፈለገ። ለመሐንዲሱ ስልክ በመደወል አቶ አዳምሰን ከአብ ኢስትማን ጋር ቀጠሮ ያዘ። አዳምሰን ከቀጠሮ ቦታ እንደደረሰ መሐንዲሱ እንዲህ አለው፣ ወንበሮችን ለመሸጥ እንደምትፈልግ አውቃለሁ። እንዲሳካልህ ከፈለክ ከጆርጅ ኢስትማን ጋር ከ5 ደቂቃ በላይ አትነጋገር። በስራ የተወጠረ ስለሆነ ጊዜውን የሚሻማውን ሰው አይወድም። ስለዚህ ጉዳይህን ቶሎ ጨርሰህ ውጣ። አዳምሰን እንደተባለው ለማድረግ ተዘጋጅቶ ከመሐንዲሱ ጋር ገባ። አቶ ኢስትማን እፊቱ ከተከመሩት ወረቀቶች አንዱን ያነብ ነበር። አዳምሰን እንደገባ ኢስትማን ቀስ ብሎ መነጽሩን አወለቀና እንደምን አደርክ? ምን ልርዳ? ብሎ ጠየቀው። በዚህ ጊዜ ከአዳምሰን ጋር የገባው መሐንዲስ አስተዋወቃቸው። አዳምሰንም እንዲህ አለ፣ ስራን ጨርሰ ቀና እስክትል ቢሮውን እያደነኩ ነበር። እንዲህ አይነት ቢሮ ቢኖረኝ ስራ የሚሰለቸኝ አይመስለኝም። አየህ፣ የኔ ስራ በእንጨት ስራ ሞተሮች መካከል ስለሆነ እንዲህ አይነቱ ቆንጆ ቢሮ ላይ የመጀመሪያ ጊዜ ነው። ጆርጅ ኢስትማንም እንዲህ ሲል መለሰ፣ ኦ የረሳሁትን ነገር አስታወስከኝ። ይሄ ቢሮ ቆንጆ ነው አይደል? እንደተሰራ አካባቢ ለእኔም በጣም ደስ ነበር የሚለኝ። ነገር ግን ዛሬ በአይምሮዬ ብዙ ነገር ስለሚጉላላ እውልበታለሁ እንጂ አስተውየው አላውቅም። በዚህ ጊዜ አዳምሰን ጠጋ አለና አንድ መደርደሪያ እየነካካ ከእንግሊዝ ዋርካን የተሰራው አይደል አለው። ከጣሊያን ዋርካ ትንሽ ለየት ይላል አለ። አዎ ከእንግሊዝ ሀገር የመጣ ዋርካ ነው። የመረጠልኝ አንድ የእንጨት አይነቶችን የሚያውቅ ጓደኛዬ ነው አለ ኢስትማን። ከዚህ ቀጥሎ በክፍሉ ውስጥ የሚገኙትን ከእንጨት የተሰሩ ዕቃዎችን እያመለከተ ስላመጣጣቸው፣ ስለ ቀለም ቅባቸው፣ እንዴት በእጅ ተቀርጸው ጌጥ እንደወጣላቸውና ስለ ሌላውም ሁኔታ ካስረዳው በኋላ ዕቃዎቹ በሚሰሩት ጊዜ ዲዛይን በማውጣትና በመገጣጠም ስራ ላይ እሱም እንደተሳተፈ ነገረው። በክፍሉ ውስጥ እየተዘዋወሩ ዕቃዎቹን እያደነቁ አንድ መስኮት አጠገብ ቆም አሉ። ጆርጅ ኢስትማን በተለመደው ለስላሳ አነጋገሩ የሰው ልጅ ለመርዳት ያቋቋማቸውን አንዳንድ ድርጅቶች፣ ለምሳሌ አንድ ዩኒቨርሲቲ፣ ሆስፒታል፣ የመጦሪያ ቤት፣ የህፃናት ሆስፒታል የመሳሰሉትን ነገረው። ታዲያ አዳምሰን ለእንደዚህ አይነት በጎ ተግባር ገንዘቡን የሚያወጣ ሰው ደስ እንደሚያሰኘውና እንዲህ አይነት ሰው በማግኘቱ ይበልጥ እንደተደሰተ ገለጸለት። ጆርጅ ኢስትማን ባለመስታወት ኮሜዲኖ ከፍቶ ካሜራ አወጣ። በህይወቱ ያለዚህ ካሜራ ሌላ አልነበረውም። ካሜራው ከእንግሊዝ ሀገር የተገዛ ነበር። ታዲያ አዳምሰን ኢስትማን እዚህ ደረጃ ከመድረሱ በፊት ያለፈባቸውን ሁኔታዎች በዝርዝር ይጠይቀው ጀመር። ኢስትማንም በልጅነቱ ስለነበረበት ድህነት፣ እናቱ ቀላቢት ሆና እሱ ደግሞ አንድ ኢንሹራንስ ቢሮ ውስጥ በቀን 50 ሳንቲም እየተከፈለው ይሰራ እንደነበር በሰፊው ታረከለት። ኢስትማን በሚተረክበት ጊዜ አዳምሰን ቀስ ብሎ ጥያቄዎችን እየሰነዘረ በተመስጦ ያዳምጠው ነበር። ጄምስ አዳምሰን ወደ ኢስትማን ቢሮ የገባው በ4 ሰዓት ከሩብ ሲሆን ከ5 ደቂቃ የበለጠ እንዳይቆይ ማስጠንቀቂያ ተሰጥቶት ነበር። ነገር ግን እዚያው እንደተቀመጠ 2 ሰዓት አለፈ። ሆኖም ወሬያቸው አላበቃም ነበር። በመጨረሻ ኢስትማን ወደ አዳምሰን ዞር ብሎ እንዲህ አለው፣ በቅርቡ ጃፓን ሄጄ ሳለ ጥቂት ወንበሮች ገዝቼ መዝናኛዬ ቦታ አስቀመጥኳቸው። ይገርማል፣ ጥቂት እንደቆዩ ፀሐዩ ቀለማቸውን ለወጠው። ቀለም ገዛውና ቀባዋቸው። ምን አይነት የቀለም ቅብ ስራ እንደምሰራ ማየት ትፈልጋለህ? እንዴታ አለው። እንግዲያውስ አብረን ወደ ቤት እንሂድና ምሳችንን በልተን አሳያለሁ አለው። ከምሳ በኋላ ከጃፓን ያመጣቸውን ወንበሮች አሳየው።
እያንዳንዳቸው ከብር ከ50 በላይ የሚያወጡ አልነበሩም። ግን በንግድ ዓለም በሚሊዮን የሚቆጠር ገንዘብ የሚያንቀሳቅስ ሰው ጆርጅ ኢስትማን እነኚህ ወንበሮች ስላሉት ኩራት ይሰማው ነበር። ምክንያቱም ቀለም የቀባቸው ራሱ ስለሆነ ነው። ይህ ሁሉ ከሆነ በኋላ አዳምሰን ሄደ። ለቲያትር ቤቱ የሚያስፈልጉትን ወንበሮች ግምት 90,000 ብር ደረሰ። ጨረታውን ማን ያሸነፈ ይመስልሃል? ጄምስ አዳምሰን ወይስ ከተፎካካሪዎቹ አንዱ? ከዚያ ጊዜ ጀምሮ ኢስትማን እስከ ሞተበት ዕለት ድረስ ሁለቱ ሰዎች የቅርብ ጓደኛማቾች ነበሩ። ይህን አንድን ሰው የማሞገስ ድንጋይ የሚያለሰልስ ተአምር እኔ እናንተ የት ቦታ በስራ ላይ እናውለው? ለምን ከቤታችን አንጀምርም? እንዲያውም ከቤታችን የበለጠ አስፈላጊ የሚሆንበት ግን በስራ ላይ የማይውልበት ቦታ የለም። ባለቤትህ አንዳንድ ጥሩ ነገሮች ሳይኖሯት አይቀርም። ቢያንስ በእድሜህ አንድ ጊዜ ጥሩ ነገር እንዳላት አይተህ ነበር። ያ ባይሆንማ አታገባትም ነበር። ግን እስኪ አስበው፣ ስለ ቁንጅናዋ አድናቆትህን ከገለጽክ ስንት ዓመት አለፈ? አስታወስክ? ያላገባሃትን ሴት ማሞካሸት የፍላጎት ጉዳይ ነው። ያገባሃትን ሴት ማሞካሸት ግን አስፈላጊ ነው። ኑሮህን የተስተካከለ ያደርገዋል። እንዲህም ስለተባለ ትተኸው የኖርከውን ነገር በድንገት አትጀምረው። ሚስት ትጠራጠራለች። ዛሬ ወይም ነገ ማታ ቀለል ያለ ስጦታ ይዘህላት ግባ። ስጦታም ብቻ ሳይሆን ፈገግታና ሞቅ ያሉ የፍቅር ቃላትም ያስፈልጋታል። ይህን ነገር ብዙ ባሎችና ሚስቶች ቢፈጽሙ ዛሬ ያለው የትዳር መፋለስ ይቀንስ ነበር። ቆይ፣ አንዲት ሴት እንድታፈቅርህ ማድረግ ትፈልጋለህ? ጥሩ። ሚስጥሩ ይኸው በትክክል ይሰራል። ግን የኔ ሐሳብ አይደለም። ከዶሮዚ ዴክስ የተበደርኩት ነው። ዶሮዚ ዴክስ አንድ ጊዜ የ23 ሴቶችን ልብ ያረካና ያላቸውን ገንዘብ ሁሉ በሱ ስም እንዲያዘዋውሩ ያደረገ ሰው አነጋግራ ነበር። በነገራችን ላይ ይህንን ሰው ያነጋገረችው እስር ቤት ውስጥ ነው። የሴቶችን ልብ ለመማረክ ወይም ፍቅር ለማስያዝ የቻልከው በምን ዘዴ ነው ብላ ጠየቀችው። ጥያቄውን ሲመልስ ምንም የማታለል ዘዴ እንደማይጠቀም ገልጾ ማድረግ ያለብሽ ለሴት ልጅ ስለ ራሷ ማውራት ነው ብሏል። ለወንዶችም ይኸው ዘዴ ይሰራል። አንድ ሰው ስለ ራሱ አውራለት ብሏል ዴዝሬሊ። ስለ ራሱ አውራለት፣ የፈለከውን ያህል ሰዓት ያዳምጣል። ስለዚህ ወንድሜ ሆይ በሰዎች ዘንድ መወደድ ብትሻ የሚከተለውን መመሪያ አጤን። ሰውየው የተፈላጊነት ስሜት እንዲሰማው አድርግ። ይህንንም ከልብ ፈጽመው።